ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም ነው። አዲሶቹ በላይክ አዲሶቹ ላይክ ሰብስክራይብ አያደርጉ፣ ነባሮች ደግሞ በላይክ ግቡ እና እንኳን ደህና መጣችሁ ያለው ቪዲዮን እስከ መጨረሻው ድረስ ተከታተሉ። እንግዲህ የሜሪና የዳኒ ነገር እንግዲህ ግራ እያጋባና ነው። ሜሪና ዳኒ እንግዲህ ይኸው ስንት ጊዜያቸው እንግዲህ ከሩታና ከአብረሽ ህይወት እንግዲህ ሊወጡ አልቻሉም። የአብረሽና ይሄ የሩታ መለያየት ዋነኞቹ ተጠያቂዎቹ እነሱ ናቸው። ከዚህ ቀደም እንግዲህ ሩታና አብረሽ ተጣልተው ሳለ በዚህ በዳኒ የተነሳ ነው። ከዛ በኋላ ሜሪም ተጨመረች። እንግዲህ አሁን ላይ ሩታ ብቻዋን ሳለች እንግዲህ እነሱ ናቸው እሷ ይሄን አድርጉ ሳትላቸው እንግዲህ እየሄዱ እንግዲህ ያው የአብርሽ ጋም ሲጣሉ ከሄረሚላም ጋር ሲጣሉ ነበርና ምንድን ነው ምን ለማለት ፈልጌ ነው፣ ሩታ ህፃን ልጅ አይደለችም። እራሷ መወሰን ትችላለች። በአሁኑ ሰዓት ህፃን ልጅ እንኳን ብዙ ነገር ያውቃል። እነሱ ግን እኛ በቃ አለ አይደለ፣ አንዳንዱ ሰው እኛው አድራጊ ነን ፈጣሪ ነን በእኛ ውስጥ ዳሩ እኛ እንዳዘዝናቸው የሚሉ ሰዎች አሉና ዳንና ሜሪም እንግዲህ ልክ እንደዛው ናቸው የሚያደርጉት። እንግዲህ እዚህ በፊት እንግዲህ ያው ሻንጣቸውን እንግዲህ ይዘው ሄደው ከቤት ገቡ። አብርሃም ልጁን አያይም አሉ። ከዛ በኋላ እንግዲህ ወጡ። ተመልሰው ደግሞ እንግዲህ ከሄዱ በኋላ ይሄ ማን ነው የሚባለው ደስታን ይዘው መጡ። ደስታ ሻንጣውን ይዞ እንዲመጣ ከዚህ መቀመጥ ይቀመጥ ብለው ይሏታል። ስለዚህ የምትወስነው እሷ እንጂ እነሱ እኮ አይደሉም። እሷ ህፃን ልጅ አይደለችም። ስለዚህ በሰው ህይወት ምን አገባቸው? የራሳቸውን ህይወት መኖር አይችሉም? የራሳቸው ህይወት የሚባል የላቸውም? ስራ የላቸውም? የሰው ትዳር እንዴ? እሺ ደስታን አመጡት እንበል። እሱ ግድ ስላፈቀራት ወይም ደግሞ ቁሳቁስ አንዳንድ ቁሳቁስ ወይም ገንዘብ ስላለው እሷ ጋር እኮ መኖር አይችልም። ዋናው ደግሞ እሷ መፍቀር አለባት። እሷ ስታፈቅረው ነው እንጂ አብሮ መሆን የሚችለው። ስለዚህ ገንዘብ ስላለው ቁሳቁስ ስለገዛላት አበደን እሷ ጋር ሊሆን አይችልም። በቃ ባለቤቷ እራሷ ናት። እንኳን ዳኒና ሜሪ ቀርቶ ቤተሰቦቿ ራሱ አያገባቸውም። የምትወስነው አንድና አንድ ራሷ ባለቤቷ ናት አይደለ? ስለዚህ ዛሬ እንግዲህ ምንድን ነው የሆነው? ዳኒ ሩታ ከዚህ ቀደም እንግዲህ እንዳያችሁት ሁለተኛ ከቤቴም እንዳትመጡና እንግዲህ ዳኒንም ሜሪም እንደዚሁ ደግሞ ደስታንም አባራቸው ነበርና ከዛ በኋላ እንግዲህ እነሱ ለምን ከቤት አስወጣችን ብለው እንግዲህ ተናደው ነበረ። ዳኒ ያለው አማራጭ ማን ነው? የአብርሃምን ወንድም ጠርቶን ነበር እንግዲህ ወይም ዴቪን እንግዲህ ሩታን እንዲሁም ደግሞ ኤፍሬምን በሱ በኩል እንዲመጡ ነበር ያደረገውና ዳኒ እንግዲህ እኔ ሩታን ያው እያለቀሰች ብቻዋን ስለሆነች ያው የኔ እህቶች እንዲደርስባቸው ስለማልፈልግ ለዛ ነው እኔና ሜሪ አብረናት የሆነው። ነገር ግን እሷ ከቤት አስወጣችና አይናቸውን እንዳላያችው አለችነ ብሎ እንግዲህ ስሞታ እየተናገረ ነበር። ዳኒንና ሜሪን ያናደዳቸው ምንድን ነው እንግዲህ ሩታ አብረሽንም እሷ ሄረሚላንም ይቅርታ ብላ እንዲሁም ደግሞ ኤፍሬምንና አብርሃምን ሄረሚላ ጋር እንግዲህ ስላስታረቀቻቸው በዛ ነው ዳኒና ሜሪ አሁን የተናደዱት። ምክንያቱም ለምን ይቅርታ ጠየቀሽ ነው ልሽ ይቅርታ ማለት እኮ በጣም ትልቅነት ነው። ያን ሰው ያጥፋም አያጥፋም ጥፋተኛ ይሁን አይሁንም ብቻ አንድን ሰው ይቅርታ ማለት በጣም ትልቅነት ነው። ነገር ግን ሜሪና ዳኒ ምንድን ነው የሚፈልጉ? ሁል ጊዜ በቃ ነገር እየተናቆሩ እንዲኖሩ ነው የሚፈልጉ። ስለዚህ ሩታ ከቤቷ በሰላም ልጇን ማሳደግ አለባት። ዳኒና ሜሪም ደግሞ ከራሳቸው ቤት ነው እንጂ መኖር ያለባቸው። ስለዚህ ሩታን እየሄዱ መጨቃጨቅ የለባቸውም። ሩታ ደግሞ ከማንኛው ከፈለገችው ሰው ጋር የመኖር መብት አላት። ማንኛውንም ሰው ደግሞ የመጠየቅ መብት አላት። አብርሃም ምንም ጥፋተኛ ቢሆንም በእርግጥ እሷም ጥፋት አላት። ነገር ግን ደግሞ የልጇ አባት ስለሆነ
ብዙ ክፉንም ደጉንም አብረው አሳልፈዋል። ስለምትወደው ስለምታፈቅረው ደግሞ ይቅርታ ጠይቀዋል። ምንም ችግር የለውም። ይሄ ትልቅን ነው። ነገር ግን ሜሪና ዳኒ ከዚህ ውስጥ ምን አገባቸው ነው። በቃ እንግዲህ አብርሽና ሩታ እንዲታረቁ ብዙ ነገር ተለፍቷል። ብዙ ነገር ተለፍቷል። ነገር ግን ያ ነገሮች ደግሞ ምንም ሊሳካ አልቻለም። ስለዚህ ያለው አማራጭ ሁለቱ ተለያይተው መኖር ላይ ያለባቸው። ሁለቱ ተለያይተው ይኖራሉ። በቃ በፍቅር ልጃቸውን ያሳድጋሉ። ፈጣሪ ካለ ደግሞ ያው ይኖራሉ ማለት አብረው ሊኖሩ ይችላሉ፣ አይታወቅም። ስለዚህ የተጣላ ሰው ደግሞ ያው ተለያየ ማለት አይደለም። እና ዳኒ እንግዲህ ማን ይሄ ኤፍሬምም ከእንግዲህ በኋላ ሜሪና ዳኒ በሩታ ህይወት መግባት የለባቸውም። ስለዚህ ከሩታ በጣገብ እንዳይደርሱ አያገባቸውም ሲል ዳኒም ኤፍሬምን እንግዲህ አንተ ማያገባ በሩታ ህይወት ነው ያለው። እንግዲህ አንተም ትናንትና ነው የመጣህ አያገባህም ነው ያለው ኤፍሬም። ትናንትና ሳይሆን እንግዲህ የመጣው እንግዲህ ይሄ ዳኒ በእኛ በኩል ሳይሳካ በኤፍሬም በኩል እንድትሳካልሽ ነው ያለው። ግን አንዳንድ ሰው እንግዲህ አብረው ያወሩት ሚስጥር በአሁኑ ሰዓት ለሰው ሚስጥር ማውራት በጣም ከባድ ነው። ምክንያቱም ሚስጥር ስታወሯቸው ስትጣሉ ሚስጥራቸውን ይዘከዝጋሉ፣ ያወራሉ። ስለዚህ አለማውራት ይሻላል። እና ኤፍሬም ዛሬ ሳይሆን ሩታን ያወቃት ድሮ ነው የሚተዋወቁት አብረሽ ጋር ስትተዋወቅ እና ደግሞ አብረሽና ሩታ አብረው እንደሆኑ ብዙ ዋጋ ከፍሏል። ለዛ ነው እና ደግሞ አብሯት የሆነው ከአብረሽ ጋር እንድትታረቅ ስለፈለገ ነው መጀመሪያው እንጂ ትናንት አይደለም። እንደ ዳኒና እንደ ሜሪ አይደለም። የሰው ትዳር አይበጣበጥም። ስለዚህ ምን ለማለት ፈልጌ ነው ዳኒ የራሱ ህይወት ቢኖር የራሱ ህይወት፣ ሜሪም ልክ እንደዛው ቤት ይኖራቸዋል። የራሳቸው ቤት መኖር ነው እንጂ ያለባቸው። እንግዲህ ምንድነው ሩታን አንቺ ነሽ፣ አንቺ ራስሽ ነሽ እያለቀሽ ልጄ ጥሎኝ ሄደ፣ ብቻዬን ልጄን እና እኔ ጥሎኝ ሄደ ስታለቅሽ አንቺ ራስሽ አይደለሽም እንዴ ስታስቸግሪን መተን የረዳንሹ? ስለዚህ አሁን አንቺ እኛ ጋር ይሳካልሽ ሲል ይሄ ከኤፍሬም ጋር ደግሞ ልትሞክሪ ነው ወይ? አንቺ ነሽ ደሞዝ የምትከፍልን መሰለሽ እንደምናምናም አይባልም። ስለዚህ ቢያንስ እስከዛሬ ያው መጥፎ ምንም ሆነ እንግዲህ ከበጣ ገቧ ነበሩ። አሁን ላይ እንደዚህ ማለት አስፈላጊ አይደለም። ሌላው ደግሞ ይህ ዴብ ምን ያደርጋቸው? በቃ አሁን ላይ እኮ ምን ያደርጋቸው? በቃ ሩታ ምንድን ነው ከሷ ውጭ እንግዲህ ውሳኔ እየወሰኑ ምክንያቱም ይህን እናድርግ ይህን ስለሚሏት እንግዲህ ከዚህ ለአንድ ሰው እኮ ማለት ያው ትዳሩን ስትፋቱ እኮ የሆነ ጊዜ የሚባል ነገር ያስፈልጋቸዋል፣ ለራሳችሁ የማሰቢያ ጊዜ። ስለዚህ ሩታም እንግዲህ አየቻቸው እንግዲህ 2 ወር ሙሉ ጥፋት እንጂ ሲያለሙ አላየቻቸውም። ስለዚህ ለራሷ ጊዜ ያስፈልጋታል። አንድ ሁለተኛ ደግሞ ልጇን ማሳደግ አለባት። ስለዚህ አንድ ሴት እኮ ባሏ ጋር ተፋታ ያለ ባል ልጇን እኮ ማሳደግ ትችላለች። ግዴታ ወንድ ወይም ባል አብሮ መኖር የለበትም እና ልጇን ማሳደግ ትችላለች። ሌላው እነሱ በመረጡላት ወንድ አይደለም መኖር የምትችለው። ስለዚህ እራሷ ማለት ነው። አይ የነ ቶሎ ቤት ግድግዳው ሰንበሌጥ ይባላል። ስለዚህ ቸኩለን የምንወስነው ነገር ዋጋ ያስከፍለናል። እና ይሄ ደስታን ያመጡ ደስታ ገና በአፉ ስላወራ አፈቅራታለሁ ምን እላታለሁ ስላለ አይደለም ሊያገባትም ትራይልም ስላፈቀራት እሷ ደግሞ ግዴታ ማፍቀር አለባት። ከሷም እሱ ስላፈቀራት አብራ መኖር አትችልም። ወይንም ደግሞ በቁሳቁስ ሊገዛት አይችልም። ዋናው አንድና አንድ የራሷ ውሳኔ ነው። ቀስ ብላ ተረጋግታ አሁን ነው ከአብርሽ ጋር እንግዲህ የተለያየችው። ያው አብርሃም ጋር እንግዲህ ለመታረቅ እንግዲህ ብዙ ነገር አድርጋለች። ነገር ግን እስካሁን አብርሃም እንግዲህ አልታረቀም ብሎም ቢብሏል። እንግዲህ ያው ህይወት ይቀጥላል። የራሷ ህይወት ለራሷን ህይወትም ትኖራለች። ነገር ግን ደግሞ ጊዜ የሚባል ነገር አለ። ትንሽ መረጋጋት አለበት። አሁን ባል ተፈትቶ አሁን ባል አይፈታም። አሁን ያኔ ጥሩ አይደለም። ጊዜ ያስፈልጋል። እና ዳኒና ሜሪ እንግዲህ
መጀመሪያውንም አብርሽን እንደዛ ከአብርሽ ጋር በጣም እንዲጣሉ ያደረጉት እነሱ ናቸው። ያ ቪዲዮ ባታነሳው እንደገና ደግሞ እቃ ጠብ እያለ ባያሳጥቡት አብርሽ ልጁን ሊያይ ሲሄድ ለምን ትመጣለህ ብለው ባይሳደቡ፣ ባይሳለቁበት፣ ባይስቁበት ይሄ ሁሉ ነገር አይፈጠርም ነበር። ይቺ ልጅ እንግዲህ በቃኝ አልፈልግም ብላ እንግዲህ አስወጣቻቸው። መብቷ ነው እንዴ ወይ አትጦራቸው። ገና ወጣት ናቸው፣ ሰርተው መኖር ይችላሉ። እና የራሳቸውን ህይወት ነው እንጂ መኖር ያለባቸው ዝም ብሎ። በነገራችን ላይ በሩታ ህይወት ብዙ ሰዎች አሉ፣ ብዙ ሰዎች። ስለዚህ ያሉትን ሰዎች እየመጡ ለሩታ አንድ ለአብርሻ አንድ እያሉ ነው ያጣሏቸው። ስለዚህ ራሷ መወሰን አለባት። የሰው ወሬ ሳትሰማ በራሷ በውሳኔዋ እንዳትጸጸት በራሷ ነው እንጂ መወሰን ያለባት። የሰው ወሬ መስማት የለባትም። ልጅ አላት፣ ብቻዋን አይደለ፣ ይደብረኛል አትልም። ልጅ አላት፣ ከልጇ ጋር መሆን ትችላለች። ቤተሰቦቿ ጋር ሄዳ መሆን ትችላለች። ከፈለገችው ጋር መሆን ትችላለች እንጂ ስለዚህ ደስታና ግቢ አብርሽን ታረቂ እንትራምቤ እንትራ እነሱ የመወሰን መብትም የለ። የሚያደርጉት ነገር በሙሉ አብርሽና ሩታ እንዲቀራረቡ ሳይሆን እንዲራራቁ ነው። ምክንያቱም ባለፈው አይታቸዋን ደስታና ቶላሉ ሩታና ያሉ አብርሽና ቶላሉ የዋየሽ ሊጋቡ ነው ብለው እንግዲህ እንደዛ ሲያደርጉ ነበር። ስለዚህ ሁለቱ እንዲታረቁ ሳይሆን የሚፈልጉት ሁለቱ እንዲጣሉ ነው የሚፈልጉት። እና ሜሪም ሕፃን ልጅ አይደለኝ፣ የራሷን ህይወት መኖር ትችላለች። ይህም ዳኒም ተብዬው እንግዲህ የራሱ ህይወት መኖር አለባቸው። እንግዲህ ካወቅናቸው አንስቶ ዳኒና ሜሪን የሰው ትዳር ሲበጣበጡ ነው ያየናቸው። አንድ ቀን ቁም ነገር ሲሰሩ አይተናቸው አናቅም። ስለዚህ የራሳቸውን ህይወት ይኖሩ ብለን ነው እኛ የምንመክረው። ዳኒ አንቺ በነገርሽን መሰረት ነው እንጂ ከአንቺ ህይወት መተን እኮ 0.5 ሳንቲም ገንዘብ የሚከፈለና አይደለንም ይላል። ሲጀመር ገንዘብ ሊከፈላችሁ ትፈልጋላችሁ እንዴ? ምክንያቱም የራሳችሁ ዩቱብ ልትሸቅሉ ነው እንግዲህ እንደዛ ስትሰሩ የነበረው እንጂ እሷ ገንዘብ የመክፈልም ግዴታ የለባትም። ዳኒ እንግዲህ አብርሃምን ይቅርታ ማለትሽ በጣም ደስ ያለኝ። ስለዚህ አብርሃም ያንቺ ማንነት ቀድሞ ስላወቀ ከሁሉ ነገር ደግሞ አብርሃምን እንኳን ይቅርታ ጠይቅሽው ብሏታን እንግዲህ። ስለዚህ ይቅርታ ማድረግ ደግሞ ያው ትልቅነት ነው። ሩታ እንግዲህ የማልፈልገውን ነገር ያው ስታደርጉ ነበረ። ስለዚህ መብቃት ስላለበት ነው ከዚህ ላይ ይበቃቸዋል ያለቻቸው። ዳንና ሜሪ በጥሩ ነገር አድርገው ቢሆን አዎ ከጎኗ ነበሩ፣ ችግር የለም ከጎኗ ነበሩ። የእነሱ ጥፋት ምንድን ነው እንግዲህ ጥፋታቸው አንደኛ አብርሽን እናቱ ላይ ያሉ ከአብርሽ ጋር እየሄዱ ሄርሜላ ጋር እየሄዱ መሳለቅ፣ ሁለተኛ ደግሞ ደስታን ሻንጣ ይዘው ወደ ሩታ ቤት እዚህ ጋር አብሮሽ መሆን አለበት ማለታቸው፣ ይሄ ነው ጥፋቱ። ግን ያኔ ኖርማል ዝም ብሎ አብረዋት ተቀምጠው ቢሆን ችግር የለም። ነገር ግን እንደዛም ቢሆን እሷ ሳትፈልግ ደግሞ በጎን ይሄዱና ጥፋት ያጠፋሉ። ስለዚህ እሷ ናት እንጂ ላደረጋችሁልኝ ነገር አመሰግናለሁ ማለት የሚገባቱ እነሱ ለምን እንደዚህ ታደርጊያለሽ፣ ለምን አታመሰግኝነ ብለው መክሰስም የለባቸው። ዳኒና ሜሪ መጥፎ የሚሆን ጥሩ ነገር ይሁን እንግዲህ ወደ ሩታ ይዘው ሲመጡ ሩታ እሺ እንድትላቸው ይፈልጋሉ። እሺ ካላለቻቸው ደግሞ ያው እንደምታውቁት ይቆጣሉ። ሌላው ምንድን ነው እሷን ሩታ እንግዲህ በነዳኒ የተናደደችባቸው እንግዲህ ለምንድን ነው አብርሃም ጋር ከምሽቱ 4 ሰዓት የምትሄጂው ነው እንግዲህ ምን ችግር አለ? የልጅ አባቱ አይደለ ብትሄድ። ሲጀመር በዛ ከምሽቱ 4 ሰዓት ደግሞ ሴት ልጅ አትወጣም ማርሶ እኛ ገር ላይ ከባድ ስለሆነ እና ብትሄድም ደግሞ የልጇ አባት ስለሆነ መብቷ ነው። እናንተ ልትቆጣጠሯትም አትችሉ። ስለዚህ እንደው እንደ ሀሳብ ዳኒና ሜሪ አብረው ተጋብተው ቢኖሩ ደስ ይለናል። ምክንያቱም
ሁለቱ እንግዲህ እንደምታውቁት እንግዲህ የሰው ትዳር እንደበጠበጡ የማይገቡበት የለም። ከዚያ ወጡ ሲባሉ ከዚያ ይሄዳሉ። በቃ የማይገቡበት ነገር የለም። ስለዚህ የሰው ትዳር እንደበጠበጡ ነው እና ሜሪ ከዚህ በፊት እንግዲህ የዳኒንና የጽጌን ህይወት እየበጠበጠ ነበር። እንግዲህ ጽጌና ዳኒ ተለያይቶ ይኸው ጽጌ ደግሞ አሁን ይኸው ጥሩ አጋር ሰጥቷት እየኖረኝ ነው አብራ። ይሄ ዳኒም እንግዲህ እንደምታዩት ነው ከሜሮን ጋር ያው ከአህያ ጋር ላይ ጊደር ፈስተምራ ትመጣለች አይደለም የሚባለው። ስለዚህ የራሳቸውን ህይወት ይኑሩ። ህፃን ልጅ አይደሉም ሁለቱ። ለራሳቸውን መወሰን አለባቸው። በሰው ትዳር መግባት የለባቸውም። በሰው ህይወት መግባት የለባቸውም። ሩታም እንግዲህ ራሷ ባለቤቷ ናት የምትወስነው እንጂ እነሱ እንደወስኑላትም መፍቀድ የለባትም። ስለነበረን ቆይታ እናመሰግናለን። ባይ ባይ፣ ቻው።